ነገር እኮ ስላለ ነው። እሺ አሁን እሱ አውቆስ እንደዛ ቢልሽ አምነሽዋል እኮ በቃ ማን ነው አውቆ? እሱ እኮ እሱ አውቆ። በነገራችን ላይ ሩታ እስከዛሬ አምነሻቸው ትክክለኛ መረጃ የሰጡሽ ማንም የለም። ፈረንጁም ቢሆን ትክክለኛ መረጃ አይደለም ይዞልሽ የመጣው አንድ ሰው የለም። እስከዛሬ ሰምተሽ ያደረግሽው ልጅ ከሌላ ሰው ወልዷል ማቅጦብኛል ምናምን የሚል መረጃ ይዘሽ መጣሽ። ዲኤንኤ እስከ ማስመርመር ደረሽ፣ ምንም ነገር የለም። ሌላም ነገር አደረግሽ፣ ምንም ነገር የለም። አብርሃም የሚያስወቅስ አሁንም መጣሽ፣ ምንም ማረጋገጫ የለሽም። ሰው ነው ወሬ የሚነግርሽ። እስከዛሬ አንቺ እጅ ከፍንጅ ይዘሽው በራስሽ መረጃ የመጣሽበት አንድም አብርሃምን የሚያስወቅስ ነገር አድርገሽ አታውቂም። አድርገሽ የምታውቂ ሁሌ የሰው ወሬ ሰምተሽ አብርሃም እንዲህ አድርጓል ሲባል እንዲህ አድርጓል ትያለሽ። አብርሃም ልጅ አለው ከሌላ ሴት ሲባል እንዲህ ልጅ አለው ብለሽ ትመጫለሽ። አሁን ደግሞ ልጅሽ ሊሰረቅብሽ ነው፣ በሄዋ ጎንሽ በድክመትሽ መጥተውብሻል ምናምን ሲባል አብርሃም ነው። ኧረ ተይ ሩታ፣ ሁሌ ነጥብ መጣል፣ ሁሌ በቃ ተያ። አንቺን ክፉ እያስባሉሽ ነው። የምሬን ነው ምልሽ፣ እብድ ነሽ ነው የሚያስብሉሽ ከዚህ በኋላ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምቆያችሁን ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። እንግዲህ ነገሩ ዙሩ ከሯል። ያሰብነው አልሆነም። ትናንትና የተናገርኩት ነገር ነበረ፣ ነገሩ ጭራሽ ተገላብጦ ነበር። እኔ አብርሃም ለማስፈራራት የተጠቀማቸው ነገሮች ናቸው ሩታ ከሱ እንድትርቅ ብዬ ነበር። ነገሩ ከሯል። ከባድ ነገር ነው እየተፈጠረ ያለው። ሩታ ልጅ ወልድ ነው ምናምን ነገር ብላችሁ መረጃ ይዛችሁላት የመጣችሁ ሲነበሩ እኛ ብዙ ነገሮች እያየን ነው። ምንድነው ብዙ ነገር የምታየው? በራሳችን መንገድ ብዙ ነገሮች እያየን ነው እኮ። ምን አይታችሁ ነው ያልተረጋገጠ መረጃ ይዛችሁ መጣችሁ? አንደኛ እሷንም ማስለቀሳችሁ፣ ሁለተኛ ደግሞ ሰውን ቴንሽን ማድረጋችሁ ምን ይባላል? እኛ ሰው ማስለቀስ አባዜ የለብንም እና ታዲያ ምክንያቱም እሷ መጠንቀቅ ስላለባትና እንደ በፊቱ ተጎድታ ማየት ስለማንፈልግ ነው ይሄን ነገር እያደረግን ያለን እንጂ እሷ ስላለቀሰች ምንም እንጠቀመው እኮ። ከማን ነው የምትጠነቀቀው? ነው ከማን ነው? ከሁላችሁ። እኔ በነገራችን ላይ ግራ እየገባኝ ያለው ነገር የሩታ ጉዳይ ለምን የሀገር ጉዳይ እንዳደረጋችሁት አይዶን። ምክንያቱም የሆነ ጦርነት፣ የሁለተኛው ዓለም ጦርነት አደረጋችሁት። በቃ ያልተረጋጋ፣ የምሬን ነው፣ ማንም የበላይ የማይሆንበት መፍትሄ ያጣ የሆነ የሀገር ጦርነት አደረጋችሁት። ያ ማለት ሩታ በየቀኑ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ምናምን በየቀኑ ችግር የሚያጋጥማት እሷ የትኛው ፖለቲካ ፓርቲ ናት? የትኛው ከመንግስት ጋር ከሆነ ነገር ጋር የሚያነካካት የትኛው ህይወት ኖሯት ነው? በየቀኑ ሰው እንዴት አዲስ ችግር በላዩ ላይ ይፈጠራል? ሆን ብላችሁ እኔንም ችግር የፈጠራችሁት በነገራችን ላይ። ምክንያቱም ሩታ በቀደም ያጠፋችሁን ጥፋት አሁን ማደባበስ ስለምትፈልጉት፣ እንዲረሳ ስለምትፈልጉ አሁን ቶሎ ብላችሁ አብርሃምን ተወቃሽ፣ አብርሃም እንደዚህ ነው ለማስባል ስለምትፈልጉ ያላችሁ አማራጭ መረጃ የሌለው ተጨባጭ ያልሆነ ወሬ፣ በቃ ምንም እርግጠኛ ያልሆናችሁበትን የሆነ ነገር ፈበረካችሁት። ሰው ቢኖር ኖሮ ይሄንን ሲል የሰማችሁ ሰው ቢኖር እንደዚህ አይነት መረጃ ቢኖራችሁ ኖሮ ቀጥታ ትናገራላችሁ። ምክንያቱም ልጅ ነው ይሰረቃል፣ ይወሰዳል እያላችሁ ያላችሁት። ስለዚህ ሆን ብላችሁ ሩታ ደስታ ምናምን ፈረንጆ አንድ ላይ ተመሳጥራችሁ ያመጣችሁት የራሳችሁ ድራማ ነው። ራሳችሁ ናችሁ ፈጥራችሁ ያመጣችሁት እንጂ ማንም ይሄ ልጅ የሚወስደው ማንም ሩታ እንደገና ሊጎዳት የሚመጣ ምንም ነገር የለም። እስካሁንም ድረስ እኮ ሩታ የተጎዳችሁም ያለቀሰችውም ማይሆን ነገር ውስጥም የገባችሁ ከአብርሃም ጋር በተፈጠረባት ግጭት እንጂ በዙሪያ ጠላት ኖሮ አይደለም። ማንም ጠላት የላትም። በነገራችን ላይ ሩታ ጠላት የላትም። ይሄን ያልኩበት ምክንያት ምንድነው? ጠላትም ያላት ከአብርሃም ጋር በተጋጨችበት እሷን ያልደገፉ ሰዎች አብርሃምን የደገፉ ሰዎች አብርሃምን ደግፈው የሚያወሩት ወይም ስለሷ የሚናገሩት መጥፎ ወይም ክፉ ነገር ካልሆነ በስተቀር ሩታ ለህይወቷ ስጋት ሊሆንባት የሚችል አንድም ጠላት የለም። ትዳር ነው መሀላቸው የፈረሰው። ባልና ሚስትን የተጣሉት ሌላ ነገር የለም። ሌላ ትርኪ ሚርኪ ነገር የለም መሀላቸው። ግን እናንተም እርግጠኛ ያልሆነችሁበትን ነገር ለልጅቷ መታችሁ መንገራችሁ ሳያንሳችሁ እንደገና ሰዎች ሌላ ነገር እንዲያስቡ ምናምን ነገር አድርጋችሁ ለካ ጅሬ ድራማውን ጠንስሳችሁ የመጣችሁት ራሳችሁ ናችሁ። ሩታም እዚህ ነገር ውስጥ አለሽበት። በቃ እንደዛ ከሆነ አሁን የምታወሩት ነገር ምንም እርግጠኝነት ከሌለው ትናንትና የሆነ ነገር ሩታ ልጅሽን ሊወስድ ነው የሚል ሐሳብ አመጣችሁ፣ ዛሬ ደግሞ ወደ አብርሃም ልትገለበጡ ማለት ነው። ከሱ ጋር እንደመጣ እሱ እንደዛ ሊያደርግ እንደሆነ ይሄ ትክክል አይደለም። ሩታ አሁን ብትረጋጊና ዝም ብትይ በቃ ነገሮችን ብትተዊ የተፈጠሩትን ነገሮች እንዳለ የኢትዮጵያ ሕዝብ ይረሳቸዋል። በቃ ምን የኢትዮጵያ ሕዝብ ጋር እስኪ እናንተን የሚመለከቷችሁ ሰዎች ነገሩን ይረሱታል። በቃ ትዝም አይላቸውም። አሁን እናንተ ሩታን ንጹህ ለማስባል ወይም ሩታ ምንም ጥፋት የለባትም ለማስባል እንደገና አብርሃምን የሚወቅስ ነገር ለመስራት ነው እየጣራችሁ ያላችሁት። ልጁ ሊወሰድ ነው በሚል ነገር
በልጁ ሲባል አይደለም ሩታ እኛም እንደምንደነግጥ ስለምታውቁ አሁን ደግሞ ልጁን ድራማ ውስጥ ከተታችሁት እንዴ? ጀመርኩ በዚህ ልጅ ማንም ሰው ሊያገባው አይችልም አይደለ? እኔና እሷ ነን ሊያገባን የሚችለው። ይቀጥል እናንተ ምን ቤት ናችሁ? እርግጠኛ ነህ? እንዴት እርግጠኛ ነህ ማለት? አይ በጣም ብዙ ነገር ላይ ብዙ የማያገባቸው ሰዎች ይካተታሉና አሁንም እነዛ ሰዎች አላረፉም። ምንድነው እርግጠኛ የሆንሽበት መረጃ የለም አይደል? ልጁ ደስ የሚፈልጉት ሁሉንም ነገር ሰምቻለሁ። እንዴ ማንም ምንም ግን እዚህ ጋር ፊት ለፊት የማውራት ግዴታ የለብኝም። ማውራት ካለብኝ በኋላ በስርዓት አወራለሁ። አንዴ አዳምጪኝ ሩታ። ይኸውልሽ ምንም የሰማሽው ነገር የለም ሩታ፣ እረፊና ቁጭ በይ። ምንም አይጠቅምሽም። ምንም የሰማሽው ነገር የለም። ያኔም ወርቅ ነው ምናምን ሲሰጥሽ እርግጠኛ ያልሆንሽበትን ማን እንደነገረሽ እንኳን የማታውቂውን ነገር ወርቁን ከኤርሜላ ላይ የተቀበልከውን ነው ይዘህ የመጣኸው ምናምን ብለሽ ከልጁ ጋር ማን እንደነገረሽ በማታውቂው ወሬ ራስሽን ፈብርከሹ ይሁን አይዶን ነው። ሰላም በነበራችሁበት ሰዓት ላይ በቃ ፍቅር እየጀመራችሁ ሰላም እየሆናችሁ ወደ እርቅ እየመጣችሁ በቃ ወደ መስማማት እየመጣችሁ እኛም ደስ ብሎን እያለ ነገሩን አደፈረሽው በምን ባልተረጋገጠ ወሬ። አሁንም ያንን ነው እያደረግሽ ያለሽው። ምንም እርግጠኛ አልሆንሽም። አንቺ እርግጠኛ የሆንሽበትን ወሬ ሰከንድ ይዘሽው አትቀመጭም። የምሬን ነው የምልሽ። እውነትም እርግጠኛ ብትሆኝ አሁን በተነገረሽ ነገር የነገረሽ ሰው ቢኖር ኖሮ ሰው ቢኖር በቃ የምታውቂው ሰው ይህንን ያለ ሰው ወይም ደግሞ አብርሃምም ሲል በቃ ብቻ በአጠቃላይ ትክክለኛ መረጃ ቢኖርሽ ኖሮ እንደዚህ ተረጋግተሽ ልትቀመጪ ኖ አታረጊው። በቃ አሁን አብርሃምን የማስደንበር ስራ ነው ያያሽው። ምክንያቱም አብርሃም ባንቺ ሊደነብር እንደማይችል ባንቺ የሆነ ምንም መሆን ዴንታ ቢስ እንደሆነ ስላየሽ ያንቺ ነገር ጉዳዩ እንዳልሆነ ስላወቅሽ በልጁ በኩል መጣሻው። አሁን በልጁ በኩል አብርሃም ሴንሲቲቭ እንደሆነ ታውቂያለሽ። ያን ብታደርጊ ደግሞ ጥሩ ነው። በቃ ይሄ ልጅ ገና ወራት ነው። በዚህ ልጅ ላይ ደግሞ ሌላ ነገር ውስጥ አትግቡ። ልጃችንን የመውሰድ የሆነ ነገር ማድረግ ማን አባቱ ነው መብት ያለው? ነገር ግን ማን ነው? ማንም መብት የለውም ከኔና ከአንቺ ውጪ ማለት ነው። ገባሽ? እኛ ነን የፈለግነው ነገር ማድረግም ምንም ማለት የምንችለው ማለት ነው። ማንም ሰው መጥቶ ልጅ ሊወስድ አይደለም ሊያይ ራሱ ማንም ሰው አይችልም። ተረዳሽ? እኔም በሆን በልጄ ቀልድ አላውቅም። እንዴ ምን ሆነሽ ነው? አይመስልም። እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? ሁለቱን ሊያጋጫቸው የሚችል ነገር ምን እንደሆነ መቼም የታወቀ ነው አይደለ? ሁለቱ ሁሉ ጊዜ የሚጋጩት በንግግር ነው አይደል? ባለመግባባት ነው። አንዳቸው ለአንዳቸው ያላቸው የንቀት ንግግር ነው አይደል? ለምሳሌ ሩታ አሁን አብርሃም የፈለገ ነገር ቢመጡ በልጁ እንደማይደራደር ታውቂያለሽ። በልጁ ከመጣ አንቺንም እንደማይሰማሽ ታውቂያለሽ። ይሄን ደግሞ ከዚህ በፊት ደጋግመሽ አይተሽዋል። ማንም አባት ማንም ሰው ከሚስቱ ጋር ይጣላል። ማንም ሰው ሚስቱ ሊጠላ ይችላል። ማንም ሚስት ባሏን ልጠላው ትችላለች። በቃ ከተፋቱ በኋላ ጥሩ አመለካከት አንዳቸው ለአንዳቸው ላይኖራቸው ይችላል። ወይ አንዳቸው ጥሩ አመለካከት ሊኖረው ይችላል፣ አንዱ ደግሞ ጥሩ አመለካከት ላይኖር ይችላል። ልጅ የሚባል ነገር ላይ ግን ማናቸውም በልጃቸው አይደራደሩም፣ አባትም እናትም። ይህንን ማወቅ አለብሽ። ግን ዋናው መናገር የፈለግኩት ምንድን ነው፣ ስታወሪው አብርሃምን በንቀት አታውሪ። ከሱ ጋር ነገ በሰላማዊ መንገድ መግባባት የምትፈልጊ ከሆነ ልክ እንዳሁኑ አይነት የንቀት አይነት አስተያየት፣ የንቀት አይነት አወራር አይመስልም። ምን አይልም። እንዴት አባት እኮ ነው። ለምንድን ነው አይመስልም? በቃ የሆነን ነገር ከአብርሃም ጋር ማውራት ከፈለግሽ እስኪ በሰላማዊ መንገድ ለማውራት ሞክሪ። ንዴት ውስጥ ሆነሽ ትናንት አብርሃም ያደረገውን ወይም ደግሞ ከኤርሜላ ጋር የሆነውን ወይም ደግሞ ከኤርሜላ ጋር እያሳለፈ ያለውን ነገር በአይምሮሽ ይዘሽ ወይም እሱን እያሰላሰልሽ ከአብርሃም ጋር ለማውራት አትሞክሪ። አብርሃም እየሆነና እያሳለፈ ያለውን ነገር እርሺው፣ የሚያናድሽን ነገር እርሺውና አሁን እየተፈጠረ ላለው ነገር ወይም ደግሞ አሁን ለመጣበት ነገር ሰላማዊ የሆነ ንግግር አብራችሁ ቁጭ ብላችሁ ልጃችሁን የተመለከተ ነገር ለማውራት በቃ ሶስተኛ ሰው አለማውጣት አለማስገባት። ሁሉም ነገር ላይ እኔ እንጃ እኔ እንደዚህ አይነት ትዳር እንደዚህ አይነት ህይወት አይቻላል። ሶስተኛ ሰው ካልገባበት ማውራት የማትችሉ የምሬን ነው የምላችሁ። ሶስተኛ ሰው ወሬያችሁን ገበናችሁን ካልሰማ እኔ እንጃ ትዳር የኖራችሁ የማይመስላችሁ ሰዎች ያየሁት እናንተን ነው። እስኪ አሁን ስለ ልጃችሁ ነው አይደል የሰማችሁት? ስለ ልጃችሁ ሊያስጨንቃችሁ የሚችል ወሬ ነው አይደል የተሰማው? ስለዚህ ሶስተኛውን ሰው አስወጥታችሁ ቁጭ ብላችሁ ሁለታችሁ ለምንድን ነው ማውራት ማትችሉት? ነገር ምንድነው ፈረንጁ እዚህ ጋር የማውራት ፍላጎት የለም። ምን ችግር አለው? ለምን አይቻልም? ምንድነው ምክንያቱ? ማውራት ካለብን በኋላ በደንብ እናወራለን። ሩታ ይቆይ ያስጠይቃል። በመጀመሪያ ደረጃ እንደዚህ አይነት ነገር አይደረግም። ምንድነው የማይደረገው? እንዴ እርግጠኛ ያልሆናችሁበት መረጃ እንዴት ሚዲያ ላይ ታወጫለሽ? እርግጠኛ ነሽ አንቺ? ያወጣሁት ነገር እኮ የለም። አላወራም እዚህ ጋር። አንተ ጋር ግን ማውራት ካለብኝ አወራለሁ ነው እያልኩ ያለሁት እንጂ ምንም ያወጣሁት ነገር እኮ የለም አይደል? እንዴ ትናንትና ልጅ ልዩ ታዲያ ቆይ እዚህ ጋር ማታወሩት ከሆነ ምን እዳ አለብን ታዲያ? የእናንተን እኛ ትርኪ ምርኪ ምን ሰማው እንዴ ያስጨነቀሽን ልጄን ይወስዱብኛል ወይም ልጅሽን ሊወስዱብሽ እያሴሩ ያሉ ሰዎችን ካወቅሽ ቤት በኩል ከማን በኩል እንደሆኑ በምን በኩል እንደሆኑ ካወቅሽ ለእኛም ንገሪን እንዴ፣ እኛም እንስማበት እንጂ። ታዲያ እኛ ምን ቤት ነን እንዴ? ተስፋ ቆርጠናል እንዴ እናንተን ተረት ቆመን የምንሰማው? ተው እንጂ አቀልዱብን።
ምን ብለሽ እሪ እያለቀሽ ነበር አይደለ? ሲቀጥል እነሱ መታው እንትን ያለው ደስታ ምንድን ነው የተፈጠረው ነገር አይነት ያንተ ቆይ አይደለም። አይ እውነቱን ለመናገር ማለት ነው ይሄንን ጉዳይ በደንብ ታውቃለህ። ለምንድን እንደማያውቅ ማስመሰል ምን ነው የማውቀው? እንተዋወቃለን ፕሊዝ። መወሻሸቱ አያስፈልግም። በነገራችን ላይ በጣም እኔንም ጨምሮ እኔ ማልወደውን ነገር ልንገራችሁ። ምንም ነገር ሳላደርግ እንዳደረግኩ ያ ሰው እርግጠኛ ሆኖ አታስመስል። ያደረግከውንማ ታውቃለህ እንዴ? በምን አወቅሽ? በምን እርግጠኛ ሆንሽ? ገና ለገና ስለተጣላችሁ በሁለታችሁ በኩል አለመስማማት ስላለ አብርሃምን ያደረገው እንደዚህ አይነት ነገር ከሰው ጋር በጣም ነው የሚያጋጫችሁ። በጣም አደገኛ ጥል ነው። ሰውን እርግጠኛ ባልሆናችሁበት ነገር ያ ሰው ጭራሽ ያላደረገውን ያልዋለበትን ነገር አድርገሃል አንተ ነህ ከመሬት ተነስታችሁ ስትሉት ከዛ ሰው ጋር እንዴት ነው የምትስማሙት? እንዴት ነው ያ ሰው እናንተን የማይጣላችሁ? እንዴት ነው ያ ሰውስ ተናዶ የማይሆን ነገር የማይናገራችሁ? እኔ በነገራችን ላይ በጣም የምጠላው ነገር አይተው ሰው በነገራችን እንደዚህ አይነት ሰዎች በጣም ተንኮለኛ ናቸው። ሆን ብለው ነው ንዴት ውስጥ የሚከቷቸው። አይ ያደረግከውንማ አንተ ታውቃለህ ይለዋል። እንዴ አንተ እኮ አላደረግክም። ካደረግከው ያደረግከው አድርገው ከሆነ መረጃ ካላቸው ይሄው በመረጃ ይለዋል እኮ። እየካድክም ከሆነ ይሄው ያደረግከው፣ ይሄው ድምጽ፣ ይሄው ፎቶ፣ ይሄው እንደዚህ፣ ይሄው ምስክር ትላላችሁ። ግን የአሁኑ የሩታ ንግግር ብዙ ጊዜ ከአብርሃም ጋር የሚያጋጫት ነው። ምንድነው እንደማታውቅ የምትሆነው ምናምን እንደዚህ እንዴት ነው እንደዚህ ከሰው ጋር ሰው መስማማት የሚችለው? እንዴት ነው ሰው በእንደዚህ አይነት ሰው ባላደረገው ባልዋለበት እየወነጀልሽው እንዴት ነው ከዛ ሰው ጋር መስማማት የምትችይው? ሩታ እርግጠኛ ያልሆንሽው ትናንትና እንግዲህ ምንም ያወሩሽ ነገር የለም። ኤኬሬ ነው ከዚህ ዘንድ ነው ከዛ ዘንድ ነው ብለው ያወሩሽ ነገር የለም። ዛሬ ምን ሰምተሽ እንደመጣሽ አይዶን ነው። ጥርጣሬሽን እንደ ትክክል መረጃ ይዘሽ መቅረብ አትችይም። ይሄም ልጅ ባላደረገው ነገር እንዴት ልጁን ማሰረቅ ምናምን እንዴ? አባቱ እኮ ነው ምን አደረገ? ጣጣ ውስጥ ነው የሚገባው። ይሄ ልጅ ወስዶ ምን ሊያደርገው ነው? ጦት ሊያጠባው ነው? ምን ሊያደርገው ነው? ይሄን አራስ ዱዳ ልጅ ወስዶ እንጂ ሩታ ነገሮችን በደንብ ታውቃለህ። ሲቀጥል ደግሞ ማንም አይደለም ይሄን ነገር እያደረገ ያለው። ንገሪኝ ካልከኝ በደንብ እነግርሃለሁ። ይሄ ነገር ካንተ ነው እየመጣ ያለው። ካንተ? አዎ እኔ ልጅን መውሰድ ከፈለኩኝ ዙሪያ ዙር ምን ያስችለኛል? እኔ አሁን ሩታ ማለት ራሳችሁን በአብርሃም ቦታ አድርጋችሁ አስቡት እስኪ ምን ያህል ሊያናዳችሁ እንደሚችል። የገዛ ልጃችሁን ልሰርቁ ነው ስትባሉ ምን ሊሰማችሁ እንደሚችል አስቡት። ለዛውም እርግጠኛ ያልሆነችበትን፣ ለዛውም እናንተ ያላደረጋችሁትን ነገር ያላሰባችሁትን ነገር እርግጠኛ ሆኖ ያ ሰው አድርጋችኋል ሲላችሁ ምን አይነት ንዴት ውስጥ እንደሚከታችሁ አስቡት። አብርሃም ፊቱ እንዴት እንደተቀያየረ ይቱ። ሩታ እረፍት አድርጊ እንጂ ተረጋጊ በቃ እንጂ በየቀኑ ከሱ ጋር መጋጨት ለምንድን ነው የምትፈልጊው? በዚህ ሰዓት መውሰድ እንደማትችል ጠንቅቀህ ስለምታውቀው ማንም አይፈቅድልህም። ምንም እኮ አይደለም እኮ ለዛ ነገር እኮ ይደርሳል። አብርሃም አሁን ራሱ ገና ዘሎ ያልጠገበ ልጅ ይሄን ልጅ ምን ሊያደርገው ነው ወስዶ? እንዴት አድርጎ ሊያኖረው? እንዴት አድርጎ ሊንከባከበው ነው? ገና ከሄርሜላ ጋር ያለውን ነገር ገና አጣጥሞ ያልጨረሰ ሰውዬ ምን ሊሆን ነው ልጁን የሚወስደው? ልጁን ወስዶ የማሳደግ ሐሳብ ካለው ከሄርሜላ ጋር ለምን ይጃጃላል? ልጁን ወደ ራሱ የመውሰድ ሐሳብ ካለው ለምን እዚህ ነገር ውስጥ ይገባል ታዲያ? እንዴ ተይ እንጂ ሩታ። ልጁም አብርሃም ለመውሰድ ከፈለገ ይደርሳል፣ ችግር የለውም። 5 6 7 ዓመት ላይ ድረስ ችግር የለውም። የዛኔ ታቆሚው እንደሆነ ልጁን ራሱ ታያለሽ። ኧረ ተይ ሩታ ተይ። በየጊዜው መጣያ መንገድ፣ በየጊዜው ችግሩ ካታ ንዝንዝ ንጭንጭ። እንዴ ዝም በይ እስኪ አሁን እንኳን ሰላሙኝ በቃ። ለራስሽ ለጤናሽ አስቢ እንጂ ሩታዬ ተይ። እኛንም ክፉ አታናግሪ። ማን ይፈቅድልሃል? ሲጀመር ይኸውልህ መጠየቃችንም አይደለም የተባልከው ልትወስዱባት እንደሆነና ደካማ ጎኗ ልጇ እንደሆነ በደንብ አድርጋችሁ ጠንቅቃችሁ ምን ያደርግልኛል? ምን ያደርግልኛል? በዚህ ሰዓት ከእሷ ጋር መሆን ወይ ደካማ ጎኗ ልጇ። ለአብርሃምም ደካማ ጎኑ እኮ ልጁ ነው። ለምንድን ነው የሚወስዱባት? ደካማ ጎኗ ልጇ ነው። እሺ ደካማ ጎኗን ወሰዱ። ከዛስ ምን ሊያደርጓት? ህግ አረ ወይኔ አንዴ ህግ አረ ተው አታስፎግሩ። ይሄንማ ለዚህማ እኔ ምንም ማብራሪያ አልሰጥም። እንዴ ህግ ባለበት ሀገር ሰው እንዴት ነው ልጅ አንስቶ የሚወስደው? ከእናትየው ሰርቆ ምናምን እንድታብድ ነው? ወንጀል እኮ ነው የሚሰራው። እንዴ ለልጁ ጤንነትም እኮ የሚያሰጋ ነገር እኮ ነው። በእነሱ በማይረባ ትርኪ ምርኪ ወሬ ውስጥ እንደዚህ ጫጫታ ውስጥ የልጁ እግሩ የሆነ ነገር እጁ የሆነ ነገር ቢሆን ቢቀጭ ይሄ ልጅ እንዴ! ኧረ ተው እፈሩ እንጂ ያለበት እያወቁ ለምን ይሄን ነገር አድርገው? ከዚህ በፊት ልውሰደው ብለህ እየተከራከርካት ነበር። ከዚህ በፊት ፈረንጁ እና ባለማወቅ ብዙ ነገር ሆኖ ሊሆን ይችላል። አሁን ላይ ግን እውነቱን ነው። ከዚህ በፊት ያለውን አብርሃም የምሩን ምናምን ነገር ልጅን ወስዳለሁ። ኧረ ተው እንዴ ተይ እንጂ ተይ። አብርሃም አሁን የዛኔ የምሩን ምናምን አድርጋችሁ በነበረው ሁለቱ መካከል አለመግባባት ልጅህን አላሳይም በሚል ጥል አለመግባባት ተፈጥሮ እንጂ አብርሃምን ገብቶት እንደዛ ያለው ልጁን ለመውሰድ ፈልጎ። ኧረ ተው እንዴ ልጁን አብርሃም የመስረቅ ሐሳብ ካለው እዚህ ደረጃ ለምን አዳረሰው? ቆየ እኮ አብርሃም ከወሰደ ልጁን መውሰድ ከፈለገ ነው የምላችሁ።
ማንም ወንድ አያደርገውም። ማንም ወንድ ነው የምላችሁ የፈለገ ከሚስቱ ጋር የፈለገ ጥል ውስጥ የፈለገ ችግር ውስጥ ቢገባ ሚስቱ እንደሆነ ነገር ሆና ጥላበት ካልሄደች ወይ በህይወት ካልኖረች በስተቀር ማንም ወንድ አያደርገውም። ይህን የሚያክል ኃላፊነት ቀላል አደረጋችሁት እንዴ? ልጅ መውሰድ ነገር እኮ ስላለ ነው። እሺ አሁን እሱ አውቆስ እንደዛ ቢልሽ አምነሽዋል እኮ በቃ። ማን ነው አውቆ? እሱ እኮ እሱ አውቆ። በነገራችን ላይ ሩታ እስከዛሬ አምነሻቸው ትክክለኛ መረጃ የሰጡሽ ማንም የለም። ፈረንጁም ቢሆን ትክክለኛ መረጃ አይደለም ይዞልሽ የመጣው አንድ ሰው የለም። እስከዛሬ ሰምተሽ ያደረግሽው ልጅ ከሌላ ሰው ወልዷል ማቅጦብኛል ምናምን የሚል መረጃ ይዘሽ መጣሽ። ዲኤንኤ ከማስመርመር ደረሽ፣ ምንም ነገር የለም። ሌላም ነገር አደረግሽ፣ ምንም ነገር የለም። አብርሃም የሚያስወቅስ አሁንም መጣሽ፣ ምንም ማረጋገጫ የለሽም። ሰው ነው ወሬ የሚነግርሽ። እስከዛሬ አንቺ እጅ ከፍንጅ ይዘሽው በራስሽ መረጃ የመጣሽበት አንድም አብርሃምን የሚያስወቅስ ነገር አድርገሽ አታውቂም። አድርገሽ የምታውቂ ሁሌ የሰው ወሬ ሰምተሽ አብርሃም እንዲህ አድርጓል ሲባል እንዲህ አድርጓል ትያለሽ። አብርሃም ልጅ አለው ከሌላ ሴት ሲባል እንዲህ ልጅ አለው ብለሽ ትመጫለሽ። አሁን ደግሞ ልጅሽን ሊሰረቅብሽ ነው፣ በሄዋ ጎንሽ በድክመትሽ መጥተውብሻል ምናምን ሲባል አብርሃም ነው። ኧረ ተይ ሩታ፣ ሁሌ ነጥብ መጣል፣ ሁሌ በቃ ተያ። አንቺን ክፉ እያስባሉሽ ነው። የምሬን ነው የምልሽ፣ እብድ ነሽ ነው የሚያስብሉሽ ከዚህ በኋላ። ሩታ ሰውን እያመንሽ የራስሽንም ሰውንም ህይወት አትበጥብጪ። እኔ በሰላም ነው አይደል እየኖርኩኝ ያለሁት እንዴ? አልደረስኩብሽም አይደል እንዴ? ሰውን ወሬ እየሰማሽ እኔንም አትበጥብጪኝ ደስ ይለኛል። ሩታ መች ነው ትክክል የምትሆኚው? የምሬን እኮ ነው። መች ነው ትክክል የምትሆኚው? ግን አንቺ ማለት የሰው ወሬ ሰምተሽ መች ነው አብርሃም ያን ነገር አድርጎት የሚገኘው? አንድም ቀን እኮ አድርጎት ተገኝቶ አያውቅም። በቃ ይቅርታ ተናድጄ ነው ምናምን በቃ እውነት መስሎኝ ነው ብለሽ ይቅርታ ከመጠየቅ ውጪ አንድም ቀን ከሰው ሰምተሽ ባመጣሽው መረጃ ወይም ወሬ አብርሃም ጥፋተኛ ሆኖ ተገኝቶ አያውቅም። ያ ትምህርት አይሆንሽም እንዴ? በሰው ወሬ አብርሃም ከሌላ ከመቅዲ ምናምን ከምትባል ሴት ልጅ ወልዷል ብለሽ ዲኤንኤ እስከ ማስመርመር ደርሰሻል እኮ። ተይ እንጂ ሩታ፣ አሁንም እንደገና ባልዋለበት ልጁ ልጁን እኮ አይደለም ትጎዳዋለህ እያለች ያለችው ራሷን ለመጉዳት እንደምትሄዱ ግልጽ ነው ሁላችሁ። ቆይ አንድ ጥያቄ ልጠይቅሽ አንቺ ማለት ነው። ቆይ ኧረ እኔ ራሴ ቆይ ልጠይቃት ወይ እናንተ ልጠይቃችሁ። ለምንድን ነው የሚጎዷት? እስከዛሬ አብርሃም እሷን ለመጉዳት ያደረገው ነገር ምንድን ነው? እሱ ባደረገባት ነገር ተጎዳች እንጂ ምክንያቱም በቃ ያላሰበችው ድቡዳ ደረሰባት በትዳሯ ውስጥ። የገዛ ባሏ አንድም ቀን እንደዚህ አይነት ነገር በህይወት ያደርግብኛል ብላ አስባ ማታውቀው ባሏ ጥሏት በእርግዝና ወቅት ሜዳ ላይ ጥሏት ሄደ። በቃ ያ ትልቅ ጉዳት ነው። ይሄንን ሰው እንደውም ምክንያት ነው የሆነሽ ከህይወትሽ ነቅለሽ ለማውጣት። የምሬን ነው የምልሽ። ይሄ ሰው ድጋሚ በህይወቴ ውስጥ ባል አይሆንም ብለሽ እንድታምኚ ሊያደርግ የሚችል ጥፋቶችን አብርሃም በተደጋጋሚ አጥፍቷል። ያም ደግሞ እሱ አለመፈለጉን ነው እያሳየ ያለው። በቃ አብቅቷል ነው እኔና አንቺ ነገር። ካሁን በኋላ እኔ የሩታ ባል መሆን አልፈልግም ወይም እዚህ ትዳር ውስጥ መግባቴንም ስህተት ነው ምናምን እያለ ሲያወራ ነበር አይደል? ስለዚህ ሩታ አብርሃም እኔ እንጃ፣ እኔ አንቺን ሊጎዳ የሚችል እንደዚህ አይነት ጭካኔ ውስጥ ይገባል ብዬ አላምንም። አያደርገውም በምንም ተአምር። ቪዲዮ እየቀረጸ እንዴት ሰውን ይጎዳል? ህግ ባለበት ሀገር ሩታኛለሽ። እኔ ከአንቺ በላይ ለልጅ ወስባለሁ። በጣም በሚያስፈልገው ነገር በሙሉ አንቺ ስለወለድሽ እናት ስለሆንሽ በጣም አሳቢ ወይንም ራስሽን እንዲሆን ነገር በጣም እኮ ብዙ ጊዜ ስታስብለትም አየን አይደል እንዴ? በጣም ነው የምታስብለት። በቃ ችግር እኔ አሰብኩለትም አላሰብኩለትም መናገር አይጠበቅብኝም፣ ችግር የለውም። ግን ደግሞ አንድ ነገር ማወቅ ያለብሽ ነገር ከኔ ጋር በዚህ ሰዓት ቢሆን እንደሚጎዳ ስለማቅ እኔ ከአንቺ ጋር ነው እንዲሆን መፈልገው፣ ችግር የለብኝም። መጥቻ ያዋለሁኝ ማግኘት ባለብኝ ሰዓት አገኘዋለሁ። እኔ አብርሃም በዚህ ሰዓት ፋራ አይደለም እንዴ? ብትሰጪው አይወስድም እንኳን ሰርቆ። የምሬን ነው የምልሽ እንዴ? ራሴን በአብርሃም ቦታ አድርጌ እኮ እያየሁት እኮ ነው። እኔ ልጅ ሰጠሽኝ ምን ላደርግ ነው? ምን ውስጥ ልገባ ነው? በገዛ እጄ ልበድ? እዚህ ሰዓት ላይ እኔ እንደማላስፈልገው አውቃለሁ። እኛ እንዴ በዚህ ሰዓት ላይ ለልጁ 100% የምታስፈልጊው አንቺ ነሽ። ታይ እንጂ ሩታዬ ደይ በደረስንበት መንገድ ደርሰንበታል። በሆነ መንገድ ሁሉንም ነገር አይተነዋል። ሁሉንም ነገር በጣም በሚገርም ማስረጃ በሚገርም ሁኔታ። እሺ ይሄ ውሸት ንገሪና ማለት እኛም እንድንፈርድ አይደለ? እኛም እንድናወራ እኛም ነገሩ ላይ ሐሳብ እንድንሰጥ ትክክል የሆነውን ትክክል ነው፣ ትክክል ያልሆነውን ትክክል አይደለም፣ ጥፋተኛ የሆነውንም ጥፋተኛ ነን እንድንል ለእኛም ንገሪና እና 30 ነው 20 ምናምን ደቂቃ ሙሉ ማን እንደሆነ ሳትናገሪ ከየት እንደሰማሽ መረጃ ሳይኖርሽ እዚህ ጋር ልትጨቃጨቂ ነው እንዴ? ሌላኛም አስቡልን እንጂ። አሁን ደግሞ በደካማ ጎኗ ነግራለች ብዙ ጊዜ በልጄ ቀልድ አላውቅም ብላ በልጇ ቀልድ እንደማታውቅ በግልጽ ተናግራለች። እሺ እኔ ወሰድኩት ከዛስ በነገራችን ላይ እነ ፈረንጁ ትናንትና ውሸታቸውን እንደሆነ የምታውቁት በምንድን ነው? መጡ
እርግጠኛ ያልሆኑበትን መረጃ ያላገኙበትን ነገር ማን እንደሆነ እንኳን ሳይናገሩ ልጅሽን ሊወስዱብሽ ነው፣ በዙሪያሽ ያሉት እንዳለ ወዳጆቼ የምትያቸው ሰዎች እንዳለ ጠላቶችሽ ናቸው፣ ስለዚህ ቶሎ በይ ልብስ ቀይሪ፣ ወደ እናትሽ ጋር እንሂድ። እንዴ ተው እንጂ መጀመሪያ አረጋግተ እንደዚህ አይነት ወሬ ሰምቻለሁ፣ እውነት ይሁን ውሸት አላቅም፣ ይህን ነገር ለህግ እናመልክት መጀመሪያ፣ ከዛ በኋላ መወሰን ያለብንን ውሳኔ እንወስናለን። ህግ ሲይዘው መልካም ነው። ቀድመን መናገራችን ነገ ለሚፈጠርብን ነገር ቶሎ መልስም ውሳኔም እንድናገኝ ያደርገናል ብለሽ ምጠረጠሪያቸውን ሰዎች ትናንትና ግሬ የለ ለፖሊስ ትናገሪያለሽ፣ ታመለክቻለሽ። እናንተ ግን ያደረጋችሁት ምንድን ነው? እንተ የሚልሽ ልጅሽን ሊወስዱብሽ ነው፣ እንደዚህ በዙሪያሽ ያሉ የሚወዱሽ እንዳለ የምትያቸው ሰዎች ጠላቶችሽ ናቸው፣ ስለዚህ ቶሎ በይ ልብስ ቀይሪ፣ ልጁን ለደስታ ስጪ፣ ወደ እናትሽ ቤት እንሂድ። እንዴ በአንዴ ልጅ ተተተተተተታ አርጋችሁ ነገሩን ይሄ መቸኮላችሁና መንቀጭቀጫችሁ ራሱ ውሸት እንደሆነ ያስታውቃል። ምን ሊፈጠር አንተ ነው እኔ ልነግርህ ነው። አሁን ምኑን ለመናገር ከህይወቷን ጦታ ከሆነ ትወጣለህ፣ ማጥጣ ደግሞ ከሆነ ልጅቷን ሰላም አልሰጥም ካልክ እንደ በፊቱ በጸብ እንቀጥላለን። አሁን እኔ ቆይ መች ገባ ልጁ? ጠራችሁት፣ መጣ። ልጁን ልትወስድ እንደዚህ አስባችኋል፣ ልትሰርቁት አላችሁ። ከዛ እንደገና ደግሞ አዙራችሁ አሁን ከልጅቷ ህይወት ውጣ፣ ጸብ የምትፈልግ ከሆነ እንዴ ልጁ ምን አደረገ? አሁን ቆይ ምን አለ? አሁን ጠርታችሁ ከሰሳችሁት፣ እኔ አይደለሁም አላችሁ። በግድ አንተነ ነው? እንዴት ነው ነገሩ? የኛ ሞኝ አይደለንም። በነገራችን ላይ ሩታ ተጎርታለችና ሩታ ልጅ ይዛ ብዙ ነገር ሆናለች በእርግዝናዋ ወቅት ምናምን ብለን ሁሉንም ነገር ወደ ሩታ የምንወስድ ሰዎች ሞኝ አይደለንም። እኛ እንደዛ አይደለንም። ሩታ ትክክል ናት ምናምን በቃ እውነቷን ነው፣ እሷ እኮ ተጎርታለች እያልን ምንም የምንናገረው ነገር የለም። ትክክል እየሰራሽ አይደለም፣ ትክክል አይደለሽም። አንዳንድ ጊዜ ምንድን ማርም ሲበዛ ይመራል ይባላል። አንቺ ፍቺ በቃ እንደዚህ አይነት ነገር። ጸብ እንደምትወድ ግልጽ ነው። ሁሌም ጸብ፣ ሁሌም ሰላም አያምርህም። እሺ አንተ አሁን በማያገባ ነገር ገብተህ በደንብ ግን እሺ ያውራ ነገርን ስለሷ በደንብ አርጎ ያገባኛል እያጋጋልክ ነው የባሰ ነገር ውስጥ ያለው ፈረንጅ። ጠርታችሁት ልጁን አርፎ የተቀመጠ ልጅ መጣላት የሚገባው እሱ አልነበር? ራቁቱን ቪዲዮ የተቀረጸው እሱ አይደል? አስክራ ብዙ ነገር ያደረገችው እሱ አይደል? በዳኒ ብዙ ነገር ያስደረገችው እሱ አይደለች እንዴ? ህይወቱን ልታመሰቃቅል ልታበላሽ አልነበረ? አልተሳካላትም እንጂ ማን ነው ጸብ የሚፈልገው? አብርሃም ወይስ እሷ? ኧረ ተው። እኔ አልፈልግም እያልኩሽ ነው። ምናልባት አቴንሽን ለመሳብና አንተን ሰው ስለራቀሽ ማን ነው እኔ ሰው የሚርቀኝ? አዎ እንደዛ ነው ሩታ። እያየሁሽ ያለው እንደዛ ነው ነገር ነው። ይሄንም እያደረገሽ ያለው ባህሪሽ ነው። ሰው እየራቀሽ ያለው ባህሪሽ ላይ ነው። በነገራችን ላይ አሁን እንደዛ አይነት ንግግሮች የአብርሃም እንደዛ አይነት ንግግሮች የሚያናዳችሁ ለምን እንደው ታውቃለህ? በቃ ተናዶ ነው እንደዚህ የሚያወራው አብርሃም። አሁን ለምሳሌ ሰው ስለራቀሽ ምናምን እንደዚህ የሚለው በቃ ያደረጉት ነገር አሁን ያናዳል። እንደውም አብርሃም ከዛ በላይ መናገር ስለማይችል እንጂ እኔ ብሆን ምን ላደርግ እንደምችል አውቃለሁ። እንዴት ልናተናድጄ ምን እንደማደርግ አውቃለሁ። ግን አሁን አብርሃም እየተናገረ ያለው አሁን ሰው ስለራቀሽ ምናምን ተናዶ ነው። በቃ ምን ይበልሽ? ባይናገር እኮ መልካም ነው። በቃ እናንተ ባላደረኩት ነገር አትወንጅሉኝ። ሄዳችሁ ህግ አለ ለህግ ንገሩ። በቃ ከዛ ውጪ እኔ ጋር ደውሉ ብሎ ጥሎ ወጥቶ መሄድ እኮ ይችላል። ግን በቃ የሚያደርጉት ነገር የሚያናድ ነው። ዝም ባላቸው በቃ ይቅርታም ምንም ሳይጠይቁት ነገሮችን ያደረጉበትን ወይም ያደረገችበትን ነገር ስለተወ ዛሬም እንደገና መታችሁ እሱም መክሰስ ብሉ። ይሄ የመክሰስ አለመብላት ችግር ነው። በማይሆን ነገር ልጅ ላይ ልደርስ አልችልም። እኔ ልጅን ሰላም ነው የምፈልገው። ገባሽ? ከልጅ አልቆ አንቺንም ሰላም ነው የምፈልገው። ምንም ልደርስብሽም አልፈልግም በምንም አይነት መንገድ ማለት ነው። እንዴ ለምሮ ጭንቅላትሽም በማይሆን ነገር የምትመርሽው እንዴ? ሰላም ሆነሽ መቆየታችን እንዴ? ኧረ በስመ አብ ወልድ ስለበ ኢየሱስ እኔ ሩታ አብርሃም ለልጄ ስጋት ነው ካልሽ ለምን አትከሽም? ማለት ለምን አትከሽም ሳይሆን በቃ ፖሊስ ጣቢያ ሄደሽ ለምን አታመለክችም? በቃ እንደዚህ ባለ ስጋት ነው ለልጄ አንድ ነገር ቢሆን እንደዚህ ጥሩና አስጠንቅቁልኝ አጠገቤ እንዳይደርስ ብለሽ እኮ ብትነግሪ እናቴ ህግ እሷ ያለችበት ቦታ 100 ሜትር እንዳትደርስ ይላል። ስጋት ከሆነ እውነትም አብርሃም ግን አይደለም። ይህን ያክል አብርሃም ክፉ አይደለም። ተይ ሩታ በቃ አንዳንድ ሰው እንዴት 100% ክፉ ይሆናል? እንደዛማ አታስቢ። ያልተመቸሽው አንቺ ነሽ። ከአንቺ ጋር ነው የተጋጨው። በቃ ያልፈለገው ትዳሩን ነው። ያኔ ሲናገር አልነበረ? ቸኩዬ ነው የገባሁበት ሳላሰብበት ተታልዬ ወጣትነት ምናምን በልጅነቴ የማይሆን ትዳር ውስጥ ገብቼ ምናምን ሲል አልነበረ? በቃ እኮ ያኔ እኮ ሲናገር ነበር። አንቺ አልሰማ ብለሽ እንጂ እኮ ሰውዬው እኮ ይናገራል። ልጇን ከእሷ ወስደን እሷ ጋር አንደርስም፣ ከእሷም ጋር ያለን ነገር ያበቃል። እዛው እንደፈለገች ትሆን ምን ማን ያልሽ? ልጄን ከኔ ወስዳችሁ እኮ ማን ያልሽ? እንደዛሽ ሩታ ማን ያልሽ? ወስዳላችሁ እንዴ? የትኛው ከአንቺ ጋር ያለው ነገር እኮ በቃ ሩታ ማለት እኔ የገባችሁ ነው። ግን የምታወሩት ሰው የምትሰሙት ሰው እሷ የምታወራው ነገር እየገባችሁ ነው? እውነት ነው ትክክል ናት ብላችሁ ነው የምትሰማት? ማለት አይዶን ነው። አብርሃም ከእሷ ጋር ያለውን ነገር ለማቆም ልጁን መውሰድ አለበት? ጭራሽ ሌላ ጣጣ ውስጥ ነው እንጂ የሚገባው እሱ ከእሷ ጋር ሰላም ለመሆን እኮ ከእሷ ነው መራቅ ያለበት። እሱ ልጁ የትኛው ደግሞ ባል ነው ልጆችን ወስዶ ምናምን ነገር ከሚስቱ ጋር ሰላም ሲሆን ያየሽው?
አረ ሩታ ተይ፣ ዛሬ እያሳቅሽኝ ነው። ጌታን ፈታ እያደረግሽኝ ነው። በቃ ተይ፣ እልህ ጥሩ አይደለም። ተይ፣ መልሶ አንቺ ነው የሚጎዳሽ። የጠራን ስላለው ነገር ነው። ገብቶሃል እኮ ነው ማለት አስበው ከሆነ ማለት አንተም ቢሆን ዙሪያ ላይ ያሉ ሰዎች ወይም አንተን መውዳት የሚፈልጉ ሰዎች ይሄን ነገር አስበውት ሊሆን ይችላል። አንተም አስበው ከሆነ ቁጣ ልጠይቅህ ነው የጠራን። ገብቶሃል አይደል? አሁን ሁለት ምላስ ሆናችሁ የተለያየ ነገር አወራችሁ። ደስታ እሷ አንተ ብለሃል ነው እንዳላልክ ምናምን ብላ ቅድም ስትከራከር ነበር። ቪዲዮን እኮ ወደኋላ መመለስ ይቻላል። ቪዲዮን እኮ ወደኋላ መመልሰን መስማት እንችላለን። እንዳላረክሰው ምናምን አታስመስል እዚህ ጋር ምናምን ስትሎ ነበር። አሁን ደግሞ አንተ ድንገት እንደ ቀልድም አውርታችሁ ከሆነ ወይ አንተ ሳታወራ በዙሪያ ያሉ ሰዎች ምናምን አያችሁ አይደለ? ምንም እርግጠኛ የሆናችሁበት ነገር የለም። ምንም የሰማችሁት ነገር የለም። ራሳችሁ ፈብርካችሁ ሆን ብላችሁ ነው ያመጣችሁት። አሁን አይዲያ ጨርሳችኋል፣ ሐሳብ ጨርሳችኋል። ከአብርሃም ጋር የምትገናኙበት፣ ከአብርሃም ጋር እንደገና ጥል ውስጥ የማይሆን ንክኪ ውስጥ የምትገቡበት፣ ሄርሜላ ጋር የምትዳረሱበትን ነገር ጨርሳችኋል። ስለዚህ ያላችሁ አማራጭ የመጨረሻ እድላችሁ ልጅ ነው። በልጁ መጣችሁ አሁን። ስለዚህ ተው በቃ። አሁን ይሄ ነገር ምንድነው? አብርሃም እንዲጠላ፣ አብርሃም እንዲሰደብ፣ አብርሃም እንዲሆን እንዴ? በቃ እኮ ሰው መወደድም ካለበት በስራው ነው። ሰው ጥሩ መባል ካለበትም በስራው ነው። ስላሳዘነን ሰው መልካም ነው ማለት አንችልም። ስላሳዘነን ሰው ጥሩ ነው ማለት አንችልም። በቃ የሆነ ሰው ተበድሏልና የሌለውን መልካምነት ልንሰጠው አንችልም። መልካምነቱን ከተበደለው ነገር ውስጥ ወጥቶ በይቅርታ ነገሮችን ሲፈታ ያንን ነገር ሲተው ያሳየን። ካልሆነ በስተቀር ማንም ስላለቀሰ መልካም አይደለም። ማንም ደግሞ እኔ አላደረኩም ስላለ አላደረገም ማለት አይደለም። እዚህ ጋር የሁለታችሁንም ነገር ልንመዝን የምንችለው በድርጊታችሁና በምታሳዩን ነገር ነው። እርግጠኛ ያልሆናችሁትን ወሬ አምጥታችሁ እዚህ ጋር ሩታ አዝናለች ታልቅሳለችና አብርሃም ያደርጋል ብዬ ምንም የምናገርበት ምክንያት የለም። በቃ ምንም መረጃ የላችሁ። ሁለት ምላስ ሆናችሁ ሩታ ሌላ ነገር ታወራለች፣ ደስታ ሌላ ነገር ያወራል። በደንብ ነው የተዋወቅነው። በደንብ ነው የተግባባን። እሺ በቃ ችግር የለውም። በቃ አውቀሽም ከሆነ በቃ ነቅተሻል። እሺ ጎበዝ ነሽ። በቃ አንቺ ጎበዝ ነሽ በጣም በቃ አንቺ ውሸቶችን ሁሉ ታውቂያለሽ። ስለኔ የሚወጣ ታውቂያለሽ። ስለሆነ ሰው ስለ ሁሉም ሰው ህይወት ታውቂያለሽ። እያንዳንዱ የሚሆነውን ነገርም ታውቂያለሽ። በቃ አስቀድምሽ ውስጥሽ ይነግርሻል። በቃ ችግር የለውም። መልካም ጊዜ ይሆንልሽ። ለማንኛውም እንደዚህ አይነት አስተሳሰብ እኔ የለኝም። እንደዚህ ወረደም ሰው አይደለሁኝም። ብፈልግ እንኳን አንቺን ጠይቄ ከዚህ በፊት ምን አይነት ሰው ሩታ ሰምኛለሽ። ብፈልግ ራሱ ልጁን አንቺን ጠይቄ ወስዳለሁኝ እንጂ ካንቺ ደብቄ የሆነ ነገር የት ልሸሽ ነው? የት ላመልጥ ነው እንዴ? የት ልሄድ ነው? ቆይ አንቺ ራስሽ ስታስቢ ጌታን እውነቱን እኮ ነው። ያሰብክበትን ምናምን በኋላ በደንብ አድርጌ ያስረዳለሁ። እሺ ስም አታጥፋ። በቃ አሁንም እኔ ከአንተ ጋር መከራከር ምናምን አልፈልግም። የሚባል ነገር የለም። ገብቶሃል? አሁንም ቢሆን ይኸውልህ የጠራንበት ምክንያት በደንብ አድርጎ ገብቶሃል። ከአሁን በኋላ ማለት ነው በእሱና በእሷ ከመጣችሁ ይኸውልህ መሄድ ባለበት ጥግ እንሄዳለን። ገብቶሃል? ትርቱላ ዝም በል። ጸብም ከሆነ ጸብ ለኛ አዲስ አይደለም። በሱ ከመጣችሁ ይበቃል። እስካሁን ተጨማለቃችሁ። ማስመሰል ላይ ጎበዝ ነው። አጨብጭቤልሃለሁ። እሺ ችግር የለውም። እኔ አሁን እዚህ ቤት ውስጥ ሌላ ጫጫታ መፍጠር አልፈልግም። ከአንተም ጋር መጣላትም መከራከርም አልፈልግም። ሩታን መቀበል የፈለግሽውን ነገር እየተቀበልሽ መኖር ትችያለሽ። አመሰግናለሁ። ከዚህ በላይ አይ መጨረሻችሁን እንግዲህ እግዚአብሔር ያሳምርላችሁ። እናንተ ሰዎች አካሄዳችሁ ምንም አልተመቸኝም። በቃ ጸብ፣ ጥላቻ፣ ክርክር፣ በቃ አንድ ሰው የአንዱን ስም ማጥፋት ምናምን ማጠልሸት፣ ሰውን ባልዋለበት መክሰስ እንዴ! ኧረ ተው እናንተ ሰዎች ተው። ልጅ አለ መሀላችሁ ተው። ይሄ እንደዚህ እልህ መጋባት ሩታ ጥሩ አይደለም። ተው ብቻ በጤና ያርግላችሁ። እንደዚህ መንቀጭቀጫችሁ አላማረኝም።